ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ውሃና ሞኝ ሰው የፋርሴቡላዎች አለቃ። የራሳቸውን አቋምና ቅርጽ የላቸውምና ሞኝ ሰውንና ውሃን ማንም ሰው ከመንገዳቸው ወደ ፈለገበት ይዘውራቸዋል ይባላል። በ2018 ኢትዮጵያ ውስጥ ለውጥ ሲመጣ ለውጡ የኛ ውጤት ነው፣ የለውጡ ባለቤቶች እኛ ነን፣ ለለውጡ ዋጋ የከፈልነው እኛ ነን፣ ይህንን ለውጥ ካደናቀፋችሁ ወየውላችሁ ስሉ የነበሩ የፋርሴቡላ አለቆች እሳት ለብሰው እሳት ጎርሰው ሐሳቡን በነጻነት የሚገልጸውን ሰላማዊ ሰዎች ሲያስፈራሩና ሲተናኮሉ የነበሩ ፋርሴቡላዎች ህዝቡን ግሪሳ፣ ጃውሳ፣ ሸኔና ሸንተሜ ስሉ የነበሩ ጥራዝ ነጠቆች እነሱ አቋማቸውን የሚያውቀው የነገው ንፋስ ሆነና ሰላምና ብልጽግናን እነሱ ስሉ ትክክል፣ እኛ ስንል እርኩስ የሚሆንበት ሎጂክ የለም። እንዲህ አይነት ርካሽ ቁማር ፓራዶክስ ብቻ ሳይሆን ደብል ስታንዳርድ ነው። ሲቪል ሰርቪስ ሰራተኞችም ራሳችሁን ችላችሁ መብታችሁንና የሚገባችሁን መጠየቅ ሲገባችሁ በልቅ ባህሪና ግብረ ገብነት ጉድለት የፖለቲካ ስርዓት አበጥሮ አንጓሎ እየተፋቸውን በተስፋ መቁረጥ ስሜት ውስጥ ሆነው በሶሻል ሚዲያ ሀገር ማመስ የሚፈልጉ ሰዎችን ታካችሁ መሄድ ለከፍተኛ ጉዳት ካልዳረጋችሁ በስተቀር እናንተን ውጤታማ አያደርጋችሁም። እኛ ግን አሁንም ደግመን እንናገራለን። የፖለቲካ አጀንዳ ያላችሁ ሰዎች የኢትዮጵያ ሲቪል ሰርቪስ ሰራተኞችን ጥያቄ ከራሳችሁ የፖለቲካ ጥያቄ ጋር በመቀላቀል ሲቪል ሰርቪስ ምሁራን ጥያቄያቸው በጥርጣሬ ታይቶ እንዲከሽፍ ከማድረግ ባለፈ ለአደጋ ሊያጋልጣቸው በሚችል መንገድ ከመምራት ብትታቀቡ መልካም ነው። አንድ የራሳቸው የፖለቲካ አጀንዳ የሌላቸውና ራዕይ አልባ ሰዎች ሁሌም የህብረተሰቡን ትግል መንጠቅና የራሳቸው ማድረግ የለመዱ ስልጣንን አጥብቆ የሚፈልጉ ተጠያቂነትን ግን የሚሸሹ ራስ ወዳድ ሰዎች የኢትዮጵያ ሲቪል ሰርቪስ ሰራተኞችን ተገቢ የመብት ጥያቄ ባልተገባ መንገድ ጠልፎ ለግል የፖለቲካ ፍጆታ በማዋል ኢትዮጵያን ለማመስ ጥረት ሲያደርጉ እየታዩ ነው። እንደዚህ አይነት ሰዎች የህብረተሰቡን ለዘመናት አብሮ የመኖር ባህል የሸረሸሩ፣ በአደባባይ የእከለ ብሔርን እንዳታገቡ፣ ከነሱ ጋራ ትዳር አትመስርቱ እያሉ ሲቀሰቅሱና ሲሰብኩ የነበሩ ነገር ግን ታዋቂነታቸውን በመጠቀም እዚህም እዚያም ሴቶችን እያስረገዙ የሚጠፉ የብዙሃን ሴቶችን ህይወት ያበላሹ እንደ ሰይጣን የስንቱን ሰው ቀልብ የሰለቡ አስመሳዮች መሆናቸውን ታዝበናል። እስኪ ኢትዮጵያኖች ራሳችሁን ጠይቁ። እዚህም እዚያም ልጅ ወልዶ እየበተነ ከልጆቹና ትዳሩ የሚጠፋ ኃላፊነትና ተጠያቂነት የማይሰማው አለሌ ሰው እንዴት ብሎ ነው ሀገር መገንባት የሚችለው? ለልጁ ያልታመነ ሰው በምን ሂሳብ ነው ለኛ ልጆች ልታመን የሚችለው? እኛ ያለን አንዲት ሀገር ናት። እሷ ደግሞ እንደ ትዳር የምትቀያየር አይደለችም። በመሆኑም እንደዚህ አይነት ሰዎችን በፍጹም አናምንም። እነኚህ ሰዎች
በአውሮፓኖቹ አቆጣጠር በ2014 ወደ ቄሮ ትግል ሲቀላቀሉ ከነሱ በፊት ትግሉን ያቀጣጠሉትን ሀገር ቤት ያሉ ቄሮዎችን በማመስገን ሳይሆን በሴራ አመራርነትን በመንጠቅ ነበር ትግል የጀመሩት። ሴራው ብዙሃንን በአሰቃቂ ሁኔታ ጉዳት ቢያደርስበትም ተጠያቂነትን አይቀበሉምና አይጸጸቱም። በስተመጨረሻም በቺኮች ተከቦ የሴት ቡፌ ሲያማርጡ ለአቅመ ኃላፊነትና ሀገር መምራት አለመብቃታቸውን ባስተዋሉ ህልመኞች ዋንጫውን ተነጥቆ ለፖለቲካ ክሳራ ተዳረጉ። አሁን ደግሞ እነሱ ከሀገር ሀገር እየዞሩ ቢዝነሳቸውን እየሰሩ በሶሻል ሚዲያ የመተላለቂያ እቅዳቸውን ይፋ አድርገዋል። ዳግመኛ ሙቱልን እያሉ የኢትዮጵያ ሲቪል ሰርቪስ ሰራተኞችን እንደ ቄሮ እንደ ኮንደም ተጠቅሞባቸው ለማጫረስ በሰው እጅ እሳት ለመያዝ በማይገባ መንገድ እያነሳሱ ነው። የኢትዮጵያ ሲቪል ሰርቪስ ሰራተኞችን ለመንግስት ግልበጣና ወደ ስልጣን መወጣጫ መሰላል አድርጎ እየተጠቀሙ ይገኛሉ። እኛ ግን እነሱን ወደ ስልጣን ለማምጣት ብለን ቲፒኤልኤፍንና ጽንፈኛ ፊውዳሎችን ወደ 4 ኪሎ መመለስ አንፈቅድም። ይልቅስ ጠርጥሩ። እኚህ ቡድኖች የተማሩ ምሁራኖቿን ባልተፈለገ አቅጣጫ መርተው ኢትዮጵያን ማዳከም ከሚፈልጉ ሀገራት ጋር ምሁራንን ማጥፋት ዓላማ አድርጎ እየሰሩ ስለሆነ ጥንቃቄ ያሻል። የሀገራችን ሲቪል ሰርቪስ ሰራተኞች የፖለቲካ መጠቀሚያ እንዳትሆኑ እያስተዋላችሁ በእርጋታ ካልተራመዳችሁ መጨረሻችሁ ያማረ አይሆንም። እነ አክልሉ ሀብተወልድ ለስልጣን ስሉ ያደረጉትን ማስታወስ ጠቃሚ ነው። ሳይማር ያስተማራችሁን ህብረተሰብ ለማገልገል ቃል ገብታችሁ ወደ ሥራ ስትሰማሩ ሀገራችሁ ሀብታም ከሆነች ለማገልገል ድሃ ከሆነች ለማፍረስ አይደለምና ከነዚህ ሀገር አፍራሽ እኩይ ከዳተኛ ሰዎች ራሳችሁን ጠብቁ። ለስልጣን ስል ያበደ ሰው ብዙ ጥፋትን ያደርሳል። ውስጥ አደረጃጀቱ ስታይ እራሱ አእምሮው የተገነባው ክፋት ለመስራት ብቻ ነው። የኢትዮጵያ ፖለቲከኞች ስም ስነሳ ሁሌም ስማቸው ከክፋት ጋር ተያይዞ የሚነሳው ከፊተኛው ተርታ የሚሰለፉ ሰዎች ምክንያታቸው ስታይ ለህዝቡ ወይንም ለሲቪል ሰራተኞች አስበው ሳይሆን ለራሳቸው ስልጣን ጥማት መወጣጫ ማንም ሰው ቢሞት ደንታ የሌላቸው ሰዎች ናቸው። ሕፃናት ቢሰዉ፣ ወጣቶች ደማቸው ቢፈስ፣ ሀገር ብትነድ ብትፈርስ፣ ምድር ቢገለባበጥ አይጸጽታቸውም። መንግስት ስልጣን ይሰጠኛል ብሎ ካሰቡ ግን ቁጥር 1 ፋርስ ቡላዎች እነሱ ናቸው። መንግስት አይ እናንተ ገና ለአቅመ ስልጣን አልደረሳችሁም፣ ብስለትና እርጋታ ይቀራችኋል ብሎ ካለ ግን ማላዘናቸውን ይጀምራሉ። ዶሮ ብታልም ጥሬዋን ናቸው። ዋና ዓላማቸው ከየትም አምጪው ጤፉን ፍጪው እንደተባለው ማንም ተሰውቶ ምንም ነገር ጠፍቶ እነሱ ስልጣን መያዝ ነው። አለበለዚያ የትም ባይደርሱም በቅናት መንፈስ ተሞልቶ አመፃቸውን ፉንፉን ማለታቸው የሚጠበቅ ነው። በፊቱኑ ለመንግስት ፋርሴ ቡላ የነበሩት ዓላማውና ግቡን አምነውበት በመርህ ሳይሆን ለግል ጥቅማቸው ነበር። አሁን እነዚህ ፋርሴ ቡላ የነበሩ ሰዎች የሚፈልጉትን ስልጣን ሲያጡ ዛሬ አእምሯቸው በጠቅላላ የሞላው አመጽ ነው። ግርግር ይመቻቸዋል። ይሄ ደግሞ የሌባ ባህሪ ነው። ከውስጣቸው ቅናት ይጮሃል። ሲያወሩ ይጮሃሉ። እርጋታ አይታይባቸውም። ግንፍልና ችኩል አንደበታቸው ያልተገራ ነው። በዓለም አቀፍ ሚዲያ ላይ ቀጥታ ስርጭት ላይ አንዱን ህብረተሰብ ከሌላው ለማባላት በሃይማኖት ልዩነት እንደ እንተርሃሞዮች አንገት ለመቁረጥ የሚዝቱ
ከእንስሳ ባህሪያቸው ያልተላቀቁ ስሜታቸውን የማይቆጣጠሩ ፍትወተ ስጋቸውን ለማርካት በየሜዳው ካገኟት ሴት ጋር እንደ ውሻ የሚዳሩ ልጅ ወልደው እንደ ካካቸው የትም ጥለው የሚሄዱ ትዳራቸውን በትነው እንደ ካልሲ ሌላ ትዳር የሚቀያይሩ በስሜት እንጂ በስለት የማይመሩ ራስ ወዳድና እልም ያሉ ከዳተኛ ሰዎች ናቸው። በኔጌቲቭ ኢነርጂ የተሞሉ ከማመጽና ተቃውሞ ውጪ ስለመገንባት የማያውቁ ራሳቸውን ከማወደስ ውጪ ተቋማዊ አሰራር ጽንሰ ሐሳቡንም የሌላቸው ራሳቸውን ትንንሽ ፈጣሪ አድራጊ አድርገው የሚገምቱ አሊያም ነኝ ብለው የሚያምኑ ሁሉን አዋቂ ሰው አድርጎ የሚገምቱ ከንቱ ሰዎች ናቸው። እንዲያም ሞኝና ከንቱ ሆኖ ሳለ እኛ ብቻ ነን አዋቂ ከሚል መንፈሳቸው የተነሳ ለሰዎች ንቀት አላቸው። በመሆኑም ሰዎችን የማያከብሩ ሰዎች ስለሆኑ ምንም ቢያደርጉ ድክመታቸውን አያምኑም። በተራ ነገር ደልለው ሰውን መሸወድ ያስባሉ። ጸጉራቸው ቢሸብትም አስተሳሰባቸው እንደ ሕፃን ልጅ ነው። በየሚዲያው ህዝባዊ አመፅን ለማካሄድ ትንሽ ይቀረዋል፣ አልበሰለም ስሉ ይሰማል። ሆኖም ትግሉም አስተሳሰባቸውም አልበሰሉም። ሁሉም አስተሳሰባቸውና ፍላጎታቸው ጥሬ ነው። ነገር ግን መልከጥፉን በስም ይደግፉ እንደሚባለው ሽማግሌው ተብሎ መጠራት ይፈልጋሉ። ሽምግልናው ተመችቷቸው ሳይሆን ብዙ ልምድ ያለው ሰው ነው መባል ስለሚፈልጉ ነው። የራሳቸው አቋምና ቅርጽ የላቸውምና ሞኝ ሰውንና ውሃን ማንም ሰው ከመንገዳቸው ወደ ፈለገበት ይዘውራቸዋል ይባላል። በመሆኑም ሲቪል ሰርቪስ ሰራተኞችም ራሳችሁን ችላችሁ መብታችሁንና የሚገባችሁን ጠይቁ እንጂ በልቅ ባህሪና ግብረገብነት ጉድለት የፖለቲካ ስርዓቱ አበጥሮ አንጓሎ የተፋቸውን በተስፋ መቁረጥ ስሜት ድብርት ውስጥ ሆነው በሶሻል ሚዲያ ሀገር ማመስ የሚፈልጉ ሰዎችን ታካችሁ ባትሄዱ መልካም ነው እንላለን። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ትላንት የፋርሴቡላ አለቃዎች የነበሩ ሰዎች የቢሶት ቀራሊዮ ሆነዋል። ቻናላችንን ሰብስክራይብ በማድረግ የአናቶሊ ኢትዮጵያ ሚዲያ ቤተሰብ እንድትሆኑ በሀገር ፍቅር ስሜት በአክብሮት ጋብዘነውታል። አሁኑኑ ሰብስክራይብ ያድርጉ። ላይክ እና ሼር በማድረግ ያበረታቱን። ኮመንት በማድረግ ሐሳቦን ያጋሩን። እናመሰግናለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ